በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን አፍሶ ያዋጃችሁ የእግዚአብሔር ቤተሰቦች፣ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ ይሁን። የቅድስተ ቅዱሳን ድንግል ማርያም ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። የሰላም አምላክ እግዚአብሔር ቀንና ሌሊቱን አፈራርቆ ለሶስተኛ ቀን የአብይ ጾም ስላበቃን ክብርና ምስጋና ለስሙ ይድረሰው። በደዌ ዳኛ በአልጋ ቁራኛ የተያዙ በጦርነትና በጭንቀት ውስጥ ላሉ በተለያየ ፈተና ውስጥ ለወደቁ በሐዘን ለተመቱ እግዚአብሔር አምላካችን ገጸ ምሕረቱን ይመልስላቸው፣ ለእኛም ይመልስልን። ኢትዮጵያ ሀገራችንን ተዋህዶ ሃይማኖታችንን የምንኖርባትን መላዋን ዓለም እግዚአብሔር የሰላም ምድር ያድርግልን። ሰላምታዬ ይድረሳችሁ። እንደምን አላችሁ? በዛሬው ዕለት በሦስተኛው ቀን የምንመለከተው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጾም ስለኛ በገዳመ ቆሮንጦስ የጾመውን ጾም በተመለከተ ጾሙ 40 ቀናት ወይስ 55? ይህንን ምስጢር እንድታውቁ የዛሬው ትምህርታችን በማቴዎስ ወንጌል ምዕራፍ 4 ቁጥር 2 ከትላንትናው የቀጠለ ይሆናል። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን። የምንሰማውን ቃል በልባችን ጽላት ይጻፍልን፣ በአእምሯችንም ይቅረጽልን። የቤርያ ሰዎች ከተማሩ በኋላ መጽሐፍን እየመረመሩ መምህራችን ያስተማረን እንዲህ ይሆን እያሉ ሕይወታቸው በእግዚአብሔርና በጳውሎስ የተመሰገነላቸው እናንተም ዛሬ እነሱን እንድትመስሉ እወዳለሁ። የልድያን ልቡናም ብሩህ ያደረገ እግዚአብሔር የኔና የእናንተንም ብሩህ እንዲያደርግልን የእሱ ቅዱስ ፍቃድ ይደረግልን። ይህን ትምህርት ለሌላ ሰው ሁሉ ሼር፣ ላይክ በማድረግ አዲስ የሆናችሁ ሁሉ ሰብስክራይብ በማድረግ ለምትከታተሉ ሁሉ እግዚአብሔር የልባችሁን ሐሳብ ይፈጽምላችሁ። ስላደረጋችሁት ሁሉ በረከት ይስጣችሁ። ማድረግ ላልቻላችሁ ሰው ይህን ቃል ይሰማ ዘንድ እንድታደርጉ በዚሁ አሳስባለሁ። አብይ ጾም 40 ቀናት ወይስ 55? በመጀመሪያ የማቴዎስ ወንጌል ምዕራፍ 4 ቁጥር 2 እንዲህ ይላል፣ 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። እንግዲህ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀንና 40 ሌሊት ነው።
ለምን 40 ቀን ሆነ? ለምን 40 ሌሊት ሆነ? ይህንን በነገው ዕለት እጅግ ደስ በሚያሰኝ የእግዚአብሔር ቃል ምስጢር እገልጽላችኋለሁ። 40 ቀንና 40 ሌሊት እንደጾመ ማቴዎስ በምዕራፍ 4 ቁጥር 2 እንደጻፈ ቅዱስ ሉቃስም በአራተኛው ምዕራፍ ነው ይህን የሚገልጸው። በሉቃስም ወንጌል ምዕራፍ 4 ቁጥር 2 ላይ ነው የምታገኙት። እንዲህ ይላል ቃሉ። 40 ቀን ከዲያብሎስ ተፈተነ። በእነዚያ ቀኖች ምንም አልበላም። ከተጨረሱ በኋላ ተራበ። ቅዱስ ሉቃስ ሲጽፍ ደግሞ በዚህ መልክ ገልጾታል። እንግዲህ ቅዱስ ማቴዎስ፣ ቅዱስ ማርቆስም ይህን ጽፎታል። በማርቆስ ምዕራፍ 1 ከቁጥር 12 እስከ 13 ታገኙታላችሁ። ስለዚህ ጌታችን የጾመው 40 ቀንና 40 ሌሊት ነው። ታዲያ የኛ ጾም ቁጥሩን ስናየው 55 ቀናት ይፈጃል። ጌታ የጾመው 40 ቀን ነው። እንዴት የኛ 55 ቀን ፈጀ ለሚለው ሁለት የቤተ ክርስቲያናችንን ትምህርት መልሶች እነግራችኋለሁ። እናንተ ግን ምን ታስቡ እንደነበረ ጻፉልኝ። በመጀመሪያ የምንጾመው 55 ቀን መሆኑን ታውቁ ነበር ወይ? ሁለተኛ ለምን 55 ቀን ሆነ? ይህንንስ ታውቁት ነበር ወይ? ይህን ትገልጹልኛላችሁ። በመቀጠል ግን ለምን 55 ቀን እንደሆነ ሁለቱን ምስጢራት ልግለጽላችሁ። ለእኔ ጥበቡን፣ ለእናንተ አስተዋይ ልቡናውን ፈጣሪ ያድለን። ቅዱስ ቤተ ክርስቲያናችንም ይጠብቅልን። የዲያብሎስን ኃይል በጾሙ የመታልን ኃያሉ አምላካችን እግዚአብሔር ዛሬም ተዋህዶ ሃይማኖታችን የሚፈታተን የሰይጣን ኃይልን ራሱን ቀጥቅጦ ከእግራችን በታች ይጣልልን። እመቤታችን አትለየን። ምክንያት 1፣ መልስ 1። ለምን 55 ቀን ሆነ? ወንጌሉ እንደነገረን ጌታ የጾመው 40 ቀንና 40 ሌሊት ነው። ታዲያ ለምን 55 ሆነ ብሎ ለሚጠይቅ ሰው የመጀመሪያው ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀንን ሲሆን በዚህ በ40 ቀን ላይ ከፊት 1 ሳምንት ጾመ ሕርቃልን እንደዚሁም ደግሞ የመጨረሻው ሳምንት ላይ ሕማማት በዚህ ጾም ላይ ተጨምረዋል። ሁለቱ ሳምንታት ሲነሱ ጾሙ 40 ቀን ይሆናል። አንድ ቁልፍ ነገር እንድታውቁ ፈልጋለሁ ኦርቶዶክሳውያን፣ የእግዚአብሔር በረከት አሁንም አይለየንና ሕማማቱ በአብይ ጾም መጨረሻ ላይ የተደረገው ሕማማቱ ጊዜና ጌታ በጾመበት መሃል የ3 ዓመት ልዩነት አለ። ጌታ ከመሰቀሉ ሕማማቱን ከመቀበሉ 3 ዓመታት በፊት ነው። በ30 ዘመኑ ተጠመቀ። ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄደ። 40 ቀንና 40 ሌሊት ስለኛ ጾመ። አብነት ለመሆን ጾመ። ስለዚህ በመሃሉ የ3 ዓመት ልዩነት አለው። በቤተ ክርስቲያን ሕግና ስርዓት ግን ያንን ሕማማት አምጥተው አበው 40ው ጾም ላይ አድርገውት
ሕማማትን፣ ስቅለቱን፣ ትንሣኤውን ከዚህ ከአብይ ጾም ጋር አብረን አንድ አድርገነዋል እንጂ እንደገለጽኩላችሁ ልክ ጾሙ እንደጨረሰ ሕማማት ወይም ስቅለት መጣ ማለት አይደለም። ካወቃችሁ ማንም አያታልላችሁም። አንዳንድ ሰዎች ተነስተው የትንሣኤ በዓል በዚህ ቀን መዋል የለበትም፣ በዚህ ቀን ነው፣ ጥንተ ትንሣኤው ጥንተ ስቅለቱ መጋቢት ነው። ልክ ነው። ካወቃችሁ ትረዱታላችሁ። ካላወቃችሁ ግን አንዱ ይመጣና ያስታችኋል። ለምን እንደተደረገም ሳትገነዘቡ ትቀራላችሁ። ስለዚህ ሕማማቱ በመጨረሻው አንድ ሳምንት ቀድሞ ደግሞ ጾመ ሕርቃል ወይም የንጉሥ ጾም እየተባለ ሰው በተለምዶ የሚናገረው እንዲታሰብ ሆኗል። ማሰብ ነው ቁልፍ። ግን ነገሩ ሁለተኛው ምክንያት ነው። ሁለተኛው ምክንያት፣ ሁለተኛው መልስ በወንጌሉ እንደተማርነው፣ እንደተረዳነው፣ እንደተጻፈ፣ እንዳየነው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና 40 ቀንና 40 ሌሊት ጾመ። በማርቆስ ምዕራፍ 1 ከቁጥር 12 እስከ 13፣ በሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እስከ 13 ባለው ታሪክ እና አሁን በነገርኳችሁ በማቴዎስ ምዕራፍ 4 ቁጥር 2 ላይ 40 ቀንና 40 ሌሊት ከጦመ በኋላ ተራበ። ስለዚህ 40 ቀንና 40 ሌሊት ነው። የኛ ግን ስንደምረው ስንት ነው የሚመጣው? አጠቃላይ እስከ ትንሣኤው ድረስ 55። ለምን? ሁለተኛው መልስ ደግሞ ይሄ ነው። እወቁት ምዕመናን፣ ልብ በሉ። 55 ቀናት አሉ። ጌታ የጾመው 40 ቀን ነው። 40 ቀን 40 ሌሊት ጾመ። እንጀራም አልበላም፣ ውሃም አልጠጣም፣ ምንም አልቀመሰም። 40 ቀን ሙሉ ጾሟል። 55 ቀናት ውስጥ 8 ቅዳሜዎችና 7 እሁዶች አሉ። እነዚህን ስንደምራቸው አንድ ላይ ስንት ይሆናሉ? 15 ይሆናሉ። ከ15 ሰንበቶች ውስጥ ይሄንን ወስደን ከ55ቱ ቀናት 15ቱን ስንቀንስ ስንት ይመጣል? 40 ይመጣል። 55 ሲቀነስ 15 እኩል ይሆናል 40። 40 ቀንና 40 ሌሊት ጾመ። 55ቱ ቀናት 15 ሰንበቶች ስላሉት በ15ቱ ሰንበቶች ቅዳሜና እሁድ አንጾምም። በጠዋት ቁርስ እንበላለን። ጥሉላት ምግቦች፣ ወተት፣ ስጋ፣ ቅቤ እንበላለን ማለት አይደለም። ግን ሳንጾም ውለን ቅዳሜና እሁድ ጾም ስለሌለ ቅዳሜ በዓመት አንድ ቀን ብቻ ቅዳሜ ስዑር ትጾማለች። ከዛ ውጭ ግን ጾም የለም። ልብ በሉ። እሁድ በፍጹም እንደዚሁ ጾም የለም፣ በጠዋት ይበላል። ስለዚህ 15ቱን ቅዳሜዎችና እሁዶች በጠዋት ቁርስ ስለምንበላ ጾመን አንውልባቸውም። ስለዚህ እነዚህ 15ቱ ሲቀነሱ ስንት ይመጣ? 40። ስለዚህ ልክ ያችን 40ዋን ቀን እንጾማታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾመ የሚለው ልክ በኦርቶዶክስ ተዋሕዶ ቤተ ክርስቲያናችን 40 ቀኖች እኛም እንጾማለን። ይሄ ነው። አንድ ነገር እንደገና እንድታስተውሉልኝ ይፈልጋለሁ። መብርሃን በረድኤታ አትለየንና የልጇ በረከት በእናንተም በእኔም የሚደርና እንደ ጌታ እንደ ኢየሱስ ክርስቶስ ምንም ሳንበላ 40 ቀንና 40 ሌሊት እኛ መጾም አንችልም። የጾሙ አሉ። በነገው ትምህርታችን በሰፊው ነግራችኋለሁ። አሉ። እኔና እናንተ ግን አንችልም። ስለዚህ እንደ ጌታ ጾም እንጾማለን ማለት አይደለም። ግን 40ዋን ቀን ይሄን በማሰብ አሁን በነገርኳችሁ በሁለቱ ምክንያቶች፣ አንደኛ አንድ ሳምንት ከፊት አንድ ሳምንት ከኋላ የምናስባቸው አሉ ተጨምረው፣ እነሱ ብቻ ደግሞ ሳይሆኑ ዋናው ነገር ግን 15ቱን ቅዳሜና እሁዶች በጠዋት ምግብ እንበላባቸዋለንና ስለዚህ 40 ቀን ይሆናል። 40 ቀንና 40 ሌሊት ከጦመ በኋላ ተራበ ይላል። እንግዲህ ለእኛ ሲል አምላካችን በገዳመ ቆሮንቶስ ተፈተነ። ወገኖቼ እኔና እናንተ በክብር እንድንኖር
እኔና እናንተ በጸጋ እንኖር፣ እኔና እናንተ ወደ ወጣንባት ገነት ተመልሰን እንድንገባ በምግብ ምክንያት ሰይጣን ገብቶ ነበረ። አዳምና ሔዋንን በምግብ ምክንያት ጥሏቸዋል። ሞት አምጥቶባቸዋል ዲያብሎስ። ስለዚህ አምላካችን ለኔና ለእናንተ ሲል ጾመ። አዳምን ወደ ቀደመ ክብሩ ሊመልሰው ጾመ። ሔዋንን ወደ ቀደመ ቦታዋ ሊመልሳት ጾመ። እኔና እናንተን ሊያድን ጾመ። ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በዮርዳኖስ በ30 ዘመኑ ተጠምቆ በገዳመ ቆሮንጦስ 40 ቀንና 40 ሌሊት ጾሞ ሰይጣንን ድል መታልን። ዛሬም የምትሰሙ በዚህ ሰዓት ያላችሁ የክርስቲያን ወገኖች ሁሉ የሚፈታተራችሁ የሰይጣን ኃይል ከእግራችሁ በታች ይጣልላችሁ። የሚያስጨንቃችሁን ሁሉ ይጣልላችሁ። የልባችሁን ሐሳብ ይፈጽምላችሁ። የምትመኙትን አትጡ። ክንዱ ጋሻ ይሆናችሁ፣ ቀኙ ጥላ ከለላ ይሆናችሁ። የድንግል ምልጃዋ የድንግል የእመቤታችን የቅድስተ ቅዱሳን ድንግል ማርያም ምልጃዋ የመረረውን ያጣፍጥላችሁ፣ የጎደለውን ሙሉ ያድርግላችሁ። ስትወጡም ስትገቡም በቅዱስ ሚካኤል ክንፍ በቅዱስ ገብርኤል መስቀል ጋሻ የሆናችሁ። ተዋህዶ ሃይማኖታችንን እግዚአብሔር ይጠብቅልን። ኦርቶዶክስ እምነታችንን እግዚአብሔር ይጠብቅልን። ክርስትና እምነታችንን እግዚአብሔር ይጠብቅልን። የሚፈታተንን የዘንዶውን ኃይል ከእግራችን በታች ይጣል። አምላካችን ኢየሱስ ክርስቶስ የታመነ አምላክ ነው። የዲያብሎስን ቀንበር ሰብሮ ጥሎልናል። እነሆ በምግብ የገባውን የዲያብሎስ ኃይል በጾም አውጥቶ ጥሎልናል። ለምን 40 ቀን ለምን 40 ሌሊት ሆነ? በምን ምክንያት? አንድ ቀን እንኳን 39 ጎሎ ለምን አልሆነም? ወይ አንድ ቀን ጨምሮ 41 ለምን አልሆነም? ሚስጥሩ ምንድነው? ለዛሬ አበቃሁ። የሰማችሁትን ሁሉ ለሌሎች አድርሱ። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። በዚህ ትምህርት ውስጥ ምን አገኛችሁ? ጻፉልኝ። እግዚአብሔር በሕይወታችሁ ሁሉ ከእናንተ ጋር ይሁን። መላውን ዓለም ሰላም ያድርግልን። የኦርቶዶክስ ልጆች ቤትም ስፍራ በኢትዮጵያም በኤርትራም ቤትም በውጭው ዓለም ሁሉ ያላችሁትን የእግዚአብሔር ረድኤት ከእናንተ ጋር ይሁን። አሜን።